ሰላም የኮንትሮባንድ እቃዎችን ጭኖ የተገኘ ተሽከርካሪ በመንግስት እንዲወረስ የሚያስገድድ አዋጅ ለፓርላማ ቀረበ። ከዚህ ቀደም የነበረው ሕግ ለኮንትሮባንድ ንግድ መኪናዎቻቸውን የሚጠቀሙ የመኪና ባለቤቶችን ማስተማር ባለመቻሉ መኪና መውረስ አማራጭ ሆኖ መቅረቡ ተነግሯል። በዚህ መንገድ ጉምሩክ የተወረሱ እቃዎችን በመሸጥ በገቢው ራሱን እንዲያጠናክር እንደሚፈቀድለት ነው በአዲሱ ረቂቅ አዋጅ ላይ ተገለጸው። ከኮንትሮባንድ ጋር በተያያዘ መንግስት መኪናዎችን እንዲወርስ የሚፈቅደውን አዋጅ በተመለከተ የወጣውን ዝርዝር መረጃ አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። እንደገና ተሻሽሎ ዛሬ ለህዝብ ተወካዮች ምክር ቤት የቀረበው የጉምሩክ አዋጅ የኮንትሮባንድ እቃዎችን ለማሳለፍ የሚሆን መደበቂያ ቦታ የተሰራለት መኪና ወይም ሙሉ በሙሉ የኮንትሮባንድ እቃ የጫነ መሆኑ ከተረጋገጠ መኪናው በመንግስት እንዲወረስ ደንግጓል። ከ7 ዓመት በፊት በጸደቀው የአዋጁ ማሻሻያ መኪናዎች በኮንትሮባንድ ንግድ ስራ ላይ ተሰማርተው ቢገኙም ባለቤቶቹ በወንጀሉ ተሳታፊ ባልሆኑበት ሁኔታ ንብረታቸው እንዲወረስ መደረጉ ፍትሃዊ አይደለም በሚል 100,000 ብር ቅጣት እንዲጣልባቸው ተደንግጎ እንደነበር ለፓርላማ የቀረበው የማሻሻያ አዋጁ ላይ ተገልጿል። ይሁንና ኮንትሮባንዲስቶች ራሳቸው ይህንኑ የ100,000 ብር ቅጣት እየከፈሉ ህገወጥ ንግዱ እየተጧጧፈ መሆኑ በመረጋገጡ ችግሩን ለመቅረፍ የኮንትሮባንድ እቃ ጭነው ከተገኙ ተሽከርካሪዎች እንዲወረሱ ሆኖ ህጉ እንደገና ተሻሽሎ መቅረቡ ተገልጿል። በኮንትሮባንድ እቃዎች ሽያጭ የተገኘው ገንዘብም ገንዘብ ሚኒስቴር በሚያወጣው መመሪያ መሰረት እየረቀቀ የመጣውን የኮንትሮባንድ ንግድን እንዲከላከል ለማስቻል ኮሚሽኑን ለማጠናከር ይውላል ተብሏል። በስራ ላይ ያለው አዋጅ በአንድ ዲክላራሲዮን ሀገር ውስጥ የገቡ እቃዎች ተከፋፍለው ሊለቀቁ የሚችሉ መሆኑን ስለማይደነግግ አስመጪዎች በገንዘብ እጥረት ምክንያት ለሁሉም እቃዎች ሊከፈል የሚገባውን ቀረጥ ከፍለው መረከብ በማይችሉበት ጊዜ ችግር ሲያጋጥማቸው እንደሚታይ ተጠቅሷል። ይህንን ችግር ለማቃለል በመደበኛ ሁኔታ በአንድ ዲክላራሲዮን ሀገር ውስጥ የገቡ እቃዎች በአንድነት መለቀቅ ያለባቸው መሆኑ እንደተጠበቀ ሆኖ አስመጪው በገንዘብ እጥረት ምክንያት ሊከፍል የሚገባውን ቀረጥና ታክስ መክፈል በማይችልበት ጊዜ ኮሚሽኑ እቃዎች ተከፋፍለው ሊለቀቁ እንዲችሉ ሊፈቅድ የሚችል መሆኑን የሚገልጽ አንቀጽ በረቂቅ አዋጁ ተካቷል። ለጉምሩክ ቀረጥ አከፋፈል ሲባል የእቃዎች ዋጋ ወደ ኢትዮጵያ ብር መቀየር እንዳለበት የምንዛሪው መጠን የሚወሰነው አስመጪው ዲክላራሲዮኑን ባስመዘገበበት ጊዜ እንደነበር በማሻሻያው መሰረት ዲክላራሲዮን በተመዘገበበትና ተቀባይነት ባገኘበት ቀን መካከል የምንዛሪ ለውጥ ስለሚኖር መንግስት ከፍተኛ ቀረጥና ታክስ እንዲያጣ ምክንያት ሆኖ መቆየቱ ተጠቅሷል። ይህንን ችግር ለማስወገድ የምንዛሪ መጠን የሚወሰደው ዲክላራሲዮኑ ተቀባይነት ባገኘበት ቀን የኢትዮጵያ ብሔራዊ ባንክ በገለጸው ጠቋሚ የገንዘብ ምንዛሪ ልክ እንዲሆን በአዋጁ ተመላክቷል። ከኮንትሮባንድ እቃዎች ሽያጭ የሚገኝ ገቢ የጉምሩክ ኮሚሽንን አቅም ለማጠናከር እንዲውል የሚፈቅድ አንቀጽም በማሻሻያው ተካቷል። በረቂቅ ማሻሻያው የጉምሩክ ኮሚሽን ያለው የሎጂስቲክስ አቅም ኮንትሮባንዲስቶች ካላቸው አቅምና ከሚንቀሳቀሱበት አካባቢ ስፋት ጋር የሚጣጣም ባለመሆኑ የመከላከሉን ስራ በብቃት ማከናወን አልተቻለም ይላል። ይህንን ችግር ለማቃለል ሲባል ከኮንትሮባንድ እቃዎች ሽያጭ የሚገኘውን ገቢ የጉምሩክ ኮሚሽንን አቅም ለማጠናከር እንዲውል ለማድረግ በአዋጅ ማሻሻያው እንዲካተት ተደርጓል ሲልም ያክላል። በዚህም ከኮንትሮባንድ እቃዎች ሽያጭ የሚገኘው ገቢ የገንዘብ ሚኒስቴር በሚያወጣው መመሪያ መሰረት የኮሚሽኑን አቅም ለማጠናከር እንዲውል ተደርጎ መስተካከሉን ገልጿል። በስራ ላይ ያለው የጉምሩክ አዋጅ በጉምሩክ ኮሚሽን እንዲከፈል የተጠየቀውን ቀረጥና ታክስ ያልተስማማ አስመጪ ለግብር ይግባኝ ኮሚሽን ይግባኝ ሊያቀርብ የሚችለው ሙሉ በሙሉ ከከፈለ በኋላ እንደሚሆን በረቂቅ ማሻሻያ አዋጁ ላይ ተደንግጓል። አስመጪው ያመነውን ቀረጥና ታክስ ከፍሎ ልከፍል አይገባም የሚለውን ደግሞ 50% አስይዞ ይግባኝ ማቅረብ በሚያስችል አኳኋን የተሻሻለ አንቀጽ በአዋጁ ላይ ተካቷል። ወደ ሀገር ውስጥ የገባን ዕቃ የስሪት ሀገር መግለጫ የሌለው በመሆኑ ብቻ ከሀገር ተመልሶ እንዲወጣ ማድረጉ በገቢ ንግድ እንቅስቃሴና በአጠቃላይ በሀገር ኢኮኖሚ ላይ ከፍተኛ ተጽዕኖ የሚያሳድር በመሆኑ የዚህ አይነቱ ግድፈት ሲያጋጥም ችግሩን በአስተዳደራዊ መንገድ መፍታት እንዲያስችል ተሻሽሏል። ከባለ በጀት የመንግስት መስሪያ ቤቶች በተጨማሪ ታማኝ ግብር ከፋዮችን ለማበረታታት ልዩ መብት የተፈቀደላቸው የኢኮኖሚ አንቀሳቃሾች ጭምር በደብዳቤ ዋስትና እንዲስተናገዱ የሚፈቅድ ማሻሻያም በረቂቁ ላይ ተካቷል። በብልጫ የተከፈለ ቀረጥና ታክስ ተመላሽ የሚደረግበትን ሁኔታም ግልጽ ማብራሪያ በማሻሻያው ተሰጥቶበታል። በዚህም በብልጫ
ያልተከፈለ ሀገር ውስጥ ሳይገባ ለቀረ ዕቃ የተከፈለ ቀረጥና ታክስ ተመላሽ እንደሚደረግ፣ በብልጫ የተከፈለ ታክስ ተመላሽ የሚደረገውም ዲክላራሲዮን ከተጠናቀቀበት ቀን ጀምሮ በ12 ወራት ውስጥ እንደሆነ፣ ወደ ሀገር ሳይገባ የቀረ ዕቃ ላይ የተከፈለ ቀረጥና ታክስ ተመላሽ የሚደረገው ዲክላራሲዮኑ ከተሰረዘበት ቀን አንስቶ በ12 ወራት ውስጥ ጥያቄ ከቀረበ ብቻ መሆኑን በረቂቁ ላይ ተመላክቷል። ካለፉት ዓመታት ልምድ በመነሳትና እያንዳንዱ የስራ ሂደት በአማካይ የሚፈጀውን ጊዜ መሰረት በማድረግም ዕቃዎች በጉምሩክ መጋዘን ውስጥ የሚቆዩበት የጊዜ ቆይታ መሻሻሉን የታወቀው። በዚህም መሰረት በባህርና በየብስ ተጓጉዘው የሚመጡ ዕቃዎች በ45 ቀናት ውስጥ፣ በአየር ተጓጉዘው የሚመጡ ዕቃዎች ደግሞ በ30 ቀናት ውስጥ የጉምሩክ አስፈላጊውን መስፈርት አጠናቀው እንዲወጡ በሚያስችል አኳኋን አንቀጹን አሻሽሎታል። ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን ጥረት በማድረግ ላይ የምትገኝ በመሆኑ የጉምሩክ አዋጅ ድንጋጌዎች በተለይም የዕቃዎች ዋጋ አወሳሰን ከኮሚሽኑ የዕቃ ዋጋ አወሳሰን ደንብ ጋር በደንብ እንዲጣጣሙ መደረጉን የተገለጸው። በዚህም መሰረት ለጉምሩክ ቀረጥ አከፋፈል የዕቃዎች ዋጋ ሆኖ የሚወሰደው በገዢና በሻጭ መካከል የተደረገው ግብይት ዋጋ እንደሚሆን በረቂቁ ላይ ተደንግጓል። የተጣለባቸውን ግዴታ ያልተወጡ አጓጓዦች፣ በኮንትሮባንድ ንግድ ተሳታፊ የሆኑ የማጓጓዣ ባለቤቶች፣ የጉምሩክ ሕግን የተላለፈ የመጋዘን ባለፈቃዶች፣ በጊዜያዊነት ወደ ሀገር ያስገቡትን ዕቃ የጊዜ ገደቡ ሲጠናቀቅ ያላሰጡ ሰዎች የሚኖርባቸው አስተዳደራዊ ቅጣት በአዋጁ ከፍ እንዲል ተደርጎ መሻሻሉ በረቂቁ ተጠቅሷል። የተደረገው ማሻሻያ የሸቀጦች እንቅስቃሴ የተቀላጠፈ እንዲሆን፣ የጉምሩክ አሰራር ወጥነት እንዲኖረው፣ በጉምሩክ አሰራር ውስጥ ፍትሐዊነት እንዲረጋገጥ ለማድረግና የኮንትሮባንድ ንግድን ለመከላከል የሚደረገውን ጥረት ለማገዝ እንዲረዱ አፋጣኝ ምላሽ እንደሚጠይቁ በአዋጅ ማሻሻያው ተብራርቷል።